መንታ መንገድ ክፍል 11 ደራሲና ተራኪ ፉአድ ሙና። ጋር የተጋባንበትና ባለሚስት የሆንኩበት ቀን አለፈ። የሴሚስተሩም እረፍት አልቆ ወደ ባህር ዳር ተመለስን። በእኔና በሀዩ መካከል ብዙ ነገሮች ተቀየሩ። ከድሮ በተለየ ብቻችንን እናሳልፋለን። እንደ ልቤ አቅፋታለሁ፣ ስማታለሁ። ታዲያ ሰው በሌለበት ነው። ማንምና ምንም ሀዩን መንካት አይከለክለኝም፣ ምክንያቱም ሚስቴ ነች። ቅዳሜ ከሰዓት ብዙ ጊዜ ጣና ነው የምናሳልፈው። ለመጀመሪያ ጊዜ ከንፈሯን ሳምኳትም ጣና ዳር ተቀምጠን ነው። ከንፈር የሆነ ለየት ያለ ጣዕም አለው። ለእኔ የሀዩ ከንፈር የምድር ምርጡ ጣዕም ባለቤት ነው። ምክንያቱም ከሀዩ ውጪ ሌላ ሴት እንዲህ በወጉ ስሞኝ አያውቅም። ያለ ውድድር ከንፈሯ አሸንፏል። በእርግጥ ሪቾ አንዴ ከንፈሬን ስማኝ ነበር፣ ግን ላስታውሰው አልፈልግም። ካስታወስኩት ብዙ ነገሮች አብረው ይታወሱኛል። የሴሚስተሩ ማለቂያ ሲደርስ አባቴ ደውሎ መርየም ልታገባ መሆኑን አበሰረኝ። ታናሽ እህቴ ፈለጌን ስለተከተለች ደስ አለኝ። የምታገባውም ልጅ በስነ ምግባሩ መልካም የሚባል አይነት ነው። ኒካሁ በሌለሁበት ተደርጎ ሰርጉን ክረምት ስመለስ ለማድረግ ነው ያቀዱት። ህይወቴ በደስታ ተሞላች። የሪቾ ፍቅረኛ እስክንድር ወደ ማታ ደውሎ ላግኝህ አለኝ። ምሽቱን ሀያት ቤተ መጻሕፍት ስለነበረች ብቻዬን አገኘሁት። ግቢያችን ውስጥ ሜል ላውንጅ የሚባለው ቦታ ተቀምጠን አንዳንድ ነገሮችን ካወራን በኋላ ሊያገኘኝ ወደ ፈለገበት ጉዳይ ገባን። ራሄልን ግን በደንብ አስተውላታል አለኝ ትኩር ብሎ እያየኝ። እውነት ለመናገር ከጋብቻው በኋላ ብዙም ትኩረቴ ወደ እሷ አልነበረም። በእርግጥ የምግብ ሰዓቶች ላይ እንደ ድሮ አብረን ነው የምንበላው። ዝም ስለው አኩሻ ጤናዋ እየተዛባ ነው አለኝ። እንዴት አልኩት፣ ያላስተዋልኩትን ነገር ስለነገረኝ እየተገረምኩ። አክራሜ ገና አንተ ያያት እንደሆን ካወጅክ ጀምሮ ደህና አይደለችም። ፈገግታዋና ጨዋታው ሁሉ አንተ ደስ ለማሰኘት እንጂ የእውነት አይደለም። እየሳምኳት ራሱ የምጠራው አንተን ስም ነው። ዛሬም ከምንም በላይ ታፈቅራለች አለኝ። በነገረኝ ነገር በጣም አዘንኩ። ግን ምን ማድረግ እችላለሁ? እኔ አሁን ባለትዳር ነኝ። ምን ማድረግ የምችል ይመስላል አልኩት እስክንድርን። ቢያንስ ቀረብ ብለህ እንደ ድሮ አውራት፣ አማክራት አለኝ። እስክንድር ምን ያህል ጉዳዩ እንዳሳሰበው ከፊቱ ይነበባል። በነጋታው ክፍል ውስጥ እየተማረን ሪቾ ራሷን ስታወደቀች። የተቀመጠችው ከአጠገቤ ስለነበር አቅፌ ከክፍሉ ይዣት ወጣሁ እና ሀያት ውሃ ገዝተው መጡና ሰውነቷን ለማቀዝቀዝ ሞከርን። ልክ እንደነቃች አይኗን ስትገልጽ እቅፌ ውስጥ ነች። ድክም ባለ ፊቷ ላይ ፈገግታ ለመርጨት እየሞከረች እዚህ ቅፍ ውስጥ እንኳን ብሞትም አይቆጨኝም አለችኝ። ደግነቱ ሀዩ ሪቾ ስትነቃ የምትበላው ነገር ልግዛ ብላ ሄዳ ነበር። ከእቅፌ አውጥቼ አስተካክዬ ላስቀምጣት ስል ገና አካላቶቿ መታዘዝ አልጀመሩም። እዛው እቅፌ ውስጥ እንዳለች ማውራት ጀመርን። መቼ ነው የጀመረሽ? ማለቴ ህመሙ አልኳት። ትንሽ ቆየ እባክህ፣ ጤና ያንተ ነበርክ። የኔ እንደማትሆን ካወቅኩ ጀምሮ ሰላም አይደለሁም አለችኝ። ያኔ ሽንፈቷን በጸጋ ተቀብላለች ብዬ ተገርሜ ነበር። ለካ በውስጧ አፍናው ነበር።
የሴሚስተሩ ትምህርት እንዳለቀ ለክረምት ወደ አዲስ አበባ ተመለስን። እህቴ መርየም ኒካህ አድርጋለች። አሁን ሰርጉ ሊደገስ ነው። ከባህር ዳር እንደተመለስን ራሄል በተደጋጋሚ ልታገኘኝ እንደምትፈልግ ብትነግረኝም ሀዩ ሊከፋት ይችላል በሚል ሳላገኛት ቀረው። እሁዱን የመርየም ሰርግ ሊካሄድ፣ ቅዳሜውን ሴቶቹ እኛ ቤት ተሰብስበው እየጨፈሩ ነው። እኔ ሰርግ ላይ ሴቶች ሲጨፍሩ የሚሏቸው ግጥሞች ስለሚያዝናኑኝ በቅርብ ርቀት ከሰይድ ጋር ሆኜ እሰማለሁ። አንድ የጎረቤታችን ልጅ እያወጣች ሌሎቹ እየተቀበሉ እንዲህ አሉ። ሰይድን ያየሁት ስቃለሁ። መርየም ዘረብዙ ሰላም አለ መርየም ዘረብዙ ሰላም አለ ተናገራትና ሰላም አለ ብዙ ነገር ሰላም አለ ሰላም አለ አምና ማጫጫቢ ሰላም አለ ዘንድሮ ማጫጫቢ ሰላም አለ አረይና ነገር ሰላም አለ ያ ረቢ ሰላም አለ ሰላም አለ ከሰይዶ ጋር ግጥሞቹን ተመስጠን እያዳመጥን ሪቾ ደወለች። ወይዬ ሪቾዬ አልኩ ስልኩን አንስቼ። አክረሜ እንዴት ነህልኝ አለች። የራሄል አምላክ ይመስገን ደህና ነኝ አልኳት እየሳቅኩ። አሁን ሰፈራችሁ ነኝ፣ አስፓልቱ ጋና ላገኝ አለች። ሄጄ ያገኘኋት የአባቷን መኪና ይዛ ነበር የመጣችው። መኪና ውስጥ ገብቼ ማውራት ጀመረን። ቆይ ግን ምድር ላይ የቀረሁት ወንድ እኔ ብቻ ነኝ እንዴ? ይህን የመሰለው ውበት ይዛ እኔን ደጅ መጥናቷ ጨነቀኝ። ሪቾ እኮ በጣም ውብ ናት። ድሮም ፎንቃ ይሉት ነገር መዘዙ ብዙ ነው። ይኸው ሪቾን ራሱ አሳመመብኝ። ሪቾ ብዙ የማላውቃቸው በህይወቷ ውስጥ ተፈጥረው የነበሩ ነገሮችን ተረከችልኝ። ከዛም አይን አይኔን እያየች አክረሜ ሁሌም እወድሃለሁ፣ ግን ከዚህ በላይ መሰቃየት አልችልም። ከዚህ በኋላ ማስቸግር አይመስለኝም አለች። እንባዋ ከአይኖቿ ፈሰሰ። በጣም ልቤን ነካችው። እጆቼ እንባዋን ሊጠርጉ ወደ ጉንጮቿ ሄዱ። ያዘቻቸው። ሁለቱንም መዳፎቼን ሳመቻቸው። ልቤ ስፍስፍ ብሏል። እጆቼን በኃይል ጎትታ ከንፈሮቼን ወደ ከንፈሮቿ አስጠጋች። ልቤ ቀጥ አለ። የማስቆምበት አቅም አልነበረኝም። ሁሉ ነገሬን ተቆጣጥረዋለች። ወዲያው ስልኬ ጠራ። ተመስገን ሙዷን አወረደው። ለቀቀችኝና መሪው ላይ ተኛች። ሀዩ ነበረች የደወለችው። አነሳሁት። ቤት እንደመጣችና ቶሎ እንድመጣ ነገረችኝ። ዛሬ ያው የባሏ እህት ሰርግ ዋዜማም አይደል? ሌሊቱን ከእህቶቼ ጋር ሲጨፍሩ ሊያድሩ ነው። ስልኩን አናግሬ ሲጨርስ ራሄል ከመሪው ላይ ፊቷን አንስታ በሶፍት እንባዋን እየጠራረገች በቃ ልሂድ አለችኝ። ትክዝ ብዬ አየኋትና አላህ ይጠብቅሽ አልኳት። አትሄጂም ብዬ በሆነ ተአምር ሚስቴ መሆኗን ባስረዳት ደስ ይለኝ ነበር። ግን እውነታው ሪቼ ሚስቴ ያለ መሆኗ ሀቅ ነው። የሰርጉ ቀን አልፎ በማግስቱ ራሄል 4 ነጥብ በሜሴጅ ላከችልኝ። ትርጉሙ አልገባኝም ነበር። ስደውልላት አታነሳም። በነጋታው ጠዋት ሀያት ደወለችልኝ። አኩዬ የት ነህ አለችኝ። ቤት ነኝ ሀዩዬ አልኳት። እሺ አልጋህ ላይ በወገብ ተኛ እንዴ አለችኝ። ዛሬ ደግሞ ምን አይነት ሮማንስ ነው ባካችሁ? አንቺ ያዘሽኝ አይደለም አልጋ ላይ የጦር ጫፍ ላይ አልተኛም ብለሽ ነው አልኩ እንዳዘዘችኝ በወገብ አልጋው ላይ እየተጋደምኩ። እሺ አኩዬ እንዳልኩ ተኛ አለችኝ። አዎ ሁቢ አሁን ምን ላድርግ
አልኳት። መጋደሜን እንዳረጋገጠች ድምጿ በሳግ እየታፈነ አኩዬ ሪቹ ራሷን አጠፋች አለችኝ። እጄ ስልኬን መሸከም ከበደው። ስልኬ እንደዚህ ከብድ ነበር እንዴ? መንገድ ፊት ቆሞ ፈራጁ ምሕረት ተባለ ከመንገዶቹ ግራውን መንገድ እየወደደው ለሃይማኖት ቀኝ መረጠው ቀኝ በጎ ነው ሲባል የሰማው ነገውን ብሎ ግራውን ያማ ምስኪን አፍቃሪ ፍቅሩን ተቀማ ግራ ፈራጁን ማግኘት ቢነፈግ ፈገግታ ሰጡት ለቅሶ ሚሸሽ ሳቀ ሳቅና አንብቶ አንብቶ ፈራጅን ሲያልም ውሎ አምሽቶ ተስፋ ሲቆርጥ ፈርሶ አደረ ከተጠራበት ከህይወት ቀረ መንታ ራሄል የተገናኘን ምሽት ላይ የነገረችኝ ነገር ስንብት መሆኑ ገባኝ። ሀዩ አልጋ ላይ መሆኔን አረጋግጣ የነገረችኝ ጉዳት እንዳይደርስብኝ በመስጋት ነበር። እንደነገረችኝ የተኛው ቤት መታ እስክታስነሳኝ ድረስ አልነቃሁም። አሁን ለቅሶ ስደርስ አላፍርም። በእኔ ምክንያት ሞታ ሄጄ ባለቅስ ማላገጥ አይመስልም። ሪቾዬ ጠልቻት እኮ አይደለም፣ ግን ሁኔታዎች አንድ ላይ እንዳንሆን አደረጉ። ሃይማኖታችን ተለያየ። ምን ላድርግ? ምን ያህል ታፈቅረኝ እንደነበር እኮ በደንብ ነበር የምረዳው። መላ አካሌን የማዘዝ ስልጣን የነበረው ውበት እኮ ነበራት። ግን የፈጣሪ ውሳኔ ሀዩ አደረገኝ። እነዛ ለዛ ያላቸው ግጥሞቿስ ወይኔ ሪቾዬ፣ አሁን ማለቃቀሱ ምን ይጠቅማል? ምንም። በሀያት አስገዳጅነት የራሄልን ለቅሶ ለመድረስ ሄድን። እስክንድር ቀድሞን ሄዶ ስለነበር ስንደርስ ተቀበለን። በጣም እየተለቀሰ ነበር። ሀጅራ ለቅሶ ልትደርስ ከኮምቦልቻ እየመጣች ነው። ሪቾ በመርያም ሰርግ ቀን ራሷን ያላጠፋችው ደስታዬን ላለማደብዘዝ ብላ መሆኑ ገባኝ። እሷ እየተሰቃየች ለኔ ድርብ ደስታ ትጨነቃለች። ለቅሶ ቤት ገብተን ትንሽ እንደተቀመጥን የራሄል አባት ወደ ሀያት መጥተው የሆነ ነገር አወሯት። ሀዩ ወደ እኔ ጠቆመቻቸው። አባቷ ወደ እኔ መጡና ማስኪያ እንዴ ብለው ይዘውኝ ወደ ዋናው ቤት ገቡ። ወደ ራሄል መኝታ ቤት ስንገባ ራሄል ተገንዛ አልጋው ላይ ተጋድማለች። አልተከፈነችም። ከላይ አንሶላ ለብሳለች። አባትየው በሩን ከዘጉት በኋላ አንሶላውን ከፊቷ ላይ ያነሱት። ራሄል ሞታለች። ሳያት እምባዬ ከዓይኔ ያለማቋረጥ ፈሰሰ። ልቤ በጣም ተነክቷል።
አባትየው የሆነ የመድኃኒት ብልቃጥ እየጠቆሙኝ በዚህ ነው ራሷን ያጠፋችው አሉ። የሰው ልጅ ጤዛ ነው፣ አሁን ታይቶ በቅጽበት ውስጥ የሚጠፋ ግን ምንም አይነት ፈተና ቢጋረጥ ነፍስ ማጥፋት በፍጹም እንደ መፍትሄ ሊታይ አይገባም። ምክንያቱም ከዚህ ከተከሄደ በኋላ እዛ ሰማይ ቤት የሚጠብቀንን ስቃይ ካለንበት ችግር ጋር አወዳድረን አላየነውምና። ትንሽ የአልጋው ራስጌ ጋር ተቀምጬ ካነባው በኋላ አባትየው አንድ ወረቀት ከኮታቸው የውስጥ ኪስ ውስጥ አውጥተው ሰጡኝ። እዛው ከፍቼ ያነበብኩት የራሄል ጽሑፍ ነው። እንደምወድህ ከማውቀው በላይ እንደምትወደኝ ማውቅ ነበር። አንተ እኔን እንዳትሆን ያገደ ሃይማኖታችን መለያየቱ ብቻ ነው። ልክ ስታጣኝ እውነታው መጋፈጥ ትጀምራለህ። ሁሌም ደስተኛ ሆነ እንድትኖር እመኝልሃለሁ። ግን ናፍቆትህን አልችለውምና ሞት እስኪያገናኘን ካላስቸገርኩ ቢያንስ በዓመት አንድ ቀን መቃብር አጠገብ እየመጣህ እንድታጫውተኝ አደራ እልሃለሁ። ተውቤ እጠብቅሃለሁ፣ አፈቅርሃለሁ ይላል። ራሄል የጻፈችው ደብዳቤ ውስጥ አንድም ሐሰት አልነበረም። ግን ማን ነው ከሴቶች ጋር ጓደኝነት መስረት ያለኝ? ሴትና ወንድ መካከል ተፈጥሯዊ መፈላለግ መኖሩ እንዴት ጠፋኝ? ብሽቀኝ። ራሄልን ወዳት ነበር። ግን የወደፊት ህይወትን ትዳርን ሳስብ ሃይማኖታችን መለያየቱ ትዝ አለኝ። እየወደድኳት አታዛልቀኝም በሚለው ሀያትን መረጥኩ እንጂ እኮ ራሄል አጠገቤ ስትቆም በራሱ መላ ሰውነቴን ነበር የምትቆጣጠረው። ወዳት ነበር። የራሄልን ደብዳቤ ጥብቅ አድርጌ ያዝኩ። በህይወት እያለሁ ላልጥለው ለራሴ ቃል ገባሁ። መንታ መንገድ ክፍል 11 በዚህ ተጠናቀቀ። ክፍል 12 ይቀጥላል። ደራሲና ተራኪ ፉአድ ሙና። Mental